ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው በአንድነት ቆመው የአውሮፓን ወራሪ ኃይል ድል ያደረጉበት የዓለም አቅጣጫ የተቀየረበት ታላቅ ዕለት የካቲት 23 1888 የኢትዮጵያ ተራሮች በጀግኖች ድምጽ ተንቀጠቀጡ። የወራሪው ጣሊያን ዘመናዊ መሳሪያ መድፍና ረቂቅ ወታደራዊ ስልት ከኢትዮጵያውያን ሀገሬን አላስደፍርም ከሚለው ጽኑ እምነትና አንድነት ጋር ገጠሙ። የሰለጠነ ወታደር ብቻ ሳይሆን ገበሬው፣ ካህኑ፣ ሴቱ፣ ሳር ቅጠሉ ሁሉ በየሸለቆው በባዶ እግሩ ተጋደለ። ከተሟላ ትጥቅ እምነት አሸነፈ። ለካ ነጭንም ማሸነፍ ይቻላል። የቀኝ ገዢዎች እብሪት ፈራረሰ። የኢትዮጵያ አንድነት ጸና። ወጀቡ ምንም ያህል ቢበዛ ማዕበሉም እጅግ ቢያይል ኢትዮጵያ ሆና ጸንታ ቀጠለች። አፍሪካ እየተቀራመቷት ቅኝ ግዛት ስር በወደቀችበት ወቅት ኢትዮጵያ የነጻነት ምሽግና አርማ ሆና መቆም ቻለች። በጣሊያን ላይ የተቀዳጀችው ድል ወታደራዊ ስኬት ብቻ አልነበረም፣ የስነ ልቦና አብዮትም እንጂ። በአህጉሪቱ ውስጥ የጸረ ቅኝ ግዛት እንቅስቃሴዎች ተነሳሱ። ለተጨቆኑት ሁሉ ተስፋ ሆነ። አንድነት ክፍፍልን፣ ድፍረት ፍርሃትን፣ እምነት አምባገነንነትን እንደሚያሸንፍ ተረጋገጠ። ኢትዮጵያውያን ወድቀው አፍሪካውያንን አነሱ። የኢትዮጵያ ሰንደቅ ዓላማ ቀለማት የፓን አፍሪካኒዝም የነጻነት ምልክት ሆነ። የአድዋ ድል ባረጋገጠው ድል የአፍሪካ ህብረት መቀመጫ አዲስ አበባ ሆነች። ዛሬ ከአድዋ ጦርነት ከ130 ዓመት በኋላ ቢሆንም የአድዋ ድል ግን ኃላፊነት ሰጥቶናል። የዛሬው ኃላፊነታችን ከ88ቱ ሌላ ነው። ዛሬ ከመፋለም ጦር ከመማዘዝ ለቅኝ ግዛት ዘራፍ ከማለት ይልቅ የሚያሰጋን ከዓለም ጋር ያለብን ሩጫ ነው። የዛሬው ጦር ሜዳ ብሔራዊ አንድነት፣ ፈጠራ፣ ቴክኖሎጂ፣ ትምህርት፣ ግብርና ሆኗል። የድል አድራጊ ዘሮች ሲሉ ከመኩራት ባሻገር በአድዋ ድፍረት፣ በአድዋ መንፈስ መራመድ፣ የአድዋን ጽናት መውረስ ይገባል። ታሪክ አውሪ ብቻ ሳይሆን ሰሪም ልንሆን የግድ ነው። አድዋ ፍጹም የሚሆነው ከአድዋ የተረከብነው ኩራት በብልጽግና የታጀበ ድል ሲጨመርበት ነው። እንዴት? ኩራታችንን በከተሞቻችን፣ ድፍረታችንን በእርሻዎቻችን፣ ነጻነታችንን በተፈጥሮ ሀብቶቻችን፣ ጽናታችንን በአንድነታችን፣ ነጋችንን በወጣቶቻችን እንገንባ። አድዋ ሉዓላዊነት በጥንካሬ እንደሚጠበቅ ያስተምረናልና። የመጀመሪያው አድዋ ኢትዮጵያ አትገዛም ሲል፣ ሁለተኛው አድዋ ደግሞ ኢትዮጵያ አትለምንም ይላል። አድዋ በኢትዮጵያውያን አንድነትና በመሪዎች ጥንካሬ የመጣ ድል መሆኑን እናስታውስ። ኢትዮጵያ ካላት ስትራቴጂካዊ ጠቀሜታ አንጻር ለዘመናት ምዕራባውያንና ግብጽን ጨምሮ ሌሎች የመካከለኛው ምስራቅ ኢምፓየሮች በተለያየ ጊዜ ወረራ ለመፈጸምና ኢትዮጵያን አስገብረው ለመያዝ እልፍ ሙከራዎችን አድርገዋል። ይገርማል፣ አንዱም አልተሳካም። ይህም ኢትዮጵያውያን በአንድነት ከቆሙ ማንም እንደማይችላቸው በግልጽ ያስመሰከሩበት ክስተት ነው። ይህን የተረዱት የኢትዮጵያ ጠላቶች ኢትዮጵያን ለማዳከም የሀገር ውስጥ ባንዳዎችን መጠቀምን ዋና አማራጭ ካደረጉ ሰንብተዋል። አድዋ ካስተማረን ትልቁ ቁም ነገር መተባበር ካለ የማይቻል ነገር የለም የሚል ነው። ልዩነቶችን ወደ ጎን አድርጎ ለሀገር መቆም ሲቻል እንደ አድዋ ተራሮች የማይናወጥ ጥንካሬ ይኖራል። ከአባቶቻችን ድልን ወርሰናል። ከዚህ ድል ልንወርሰው የሚገባው እሴት ደግሞ አለ። ትላንት በጦር ሜዳ የተገኘውን ድል ዛሬ በስራ መድገም፣ የአሸናፊ መንፈስን ወደ ኢኮኖሚና ቴክኖሎጂ ልማትና ብልጽግና መቀየር። እኛ ያወረሱን እምብኝ ማለት ለወራሪ፣ እምብኝ ማለት ለድህነት፣ እምብኝ ማለት ለልመና፣ እምብኝ ማለት ለውጫዊ ሳቤ ስለሆነ ይህንን ነፃነትና ክብር
የወረሰ ኢትዮጵያዊ ዛሬም የምግብ ሉዓላዊነት ለማረጋገጥ የሚተጋ መሆን አለበት። ስንዴ ሲባል፣ ሩዝ ሲባል፣ ሌማት ሲባል ቃር የሚለው ሳይሆን አድዋ የሚታወሰው መሆን አለበት። ለመጪው ትውልድ ከቂምና በቀል ነፃ ሆኖ የሚያድግባትን ኢትዮጵያ ማስረከብ፣ ትላንት በደም ያስከበርናትን ሀገር ዛሬ በላብ የማበልጸግ የታሪክ አደራ ተረክበናል። አድዋ በእኛ ውስጥ ይቀጥላል። በጉልበታችን፣ በተስፋችን፣ በሀገር ፍቅር። የመደመር መንግስት ባለፉት 7 ዓመታት ያስመዘገባቸው ስኬቶች የዚሁ ታላቅ ጉዞ አካል ናቸው። ከምግብ ዋስትና እስከ ዘመናዊ መሰረተ ልማት፣ ከዲጂታል ኢኮኖሚ እስከ ዲፕሎማሲያዊ ድሎች ኢትዮጵያ በአድዋ መንፈስ ወደ ብልጽግና ማማ እየወጣች ትገኛለች። የኋላ ታሪኮችን በአግባቡ የሚረዳ ትውልድ ከሰራን የአዲሱ ትውልድ አድዋ ደግሞ ቀይ ባህር ይሆናል። እውነትን ይዞ በአንድነት የቆመ ህዝብ ሁል ጊዜ አሸናፊ ነውና። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።